ሰላም ጤና ይስጥልኝ። የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። የናይል አካዳሚ ነው። የዚህ ቻናል አዲስ የሆናችሁ ላይክ እና ሼር እንዲሁም ሰብስክራይብ ማድረጋችሁን አትርሱ። ነባር ቤተሰቦቻችን ደግሞ እንደተለመደው ላይክ እና ሼር እያደረጋችሁ ለአማርኛ ማንበብ ለተቸገሩት ሁሉ አዳርሱልኝ እያልኩኝ ከወዲሁ አሳስባለሁ። በዚህ ቻናል ብዙ አማርኛ ማንበብና መጻፍ ያልቻሉ ልጆችን እንዲለወጡ አድርገናል። ለወደፊትም ብዙ እንሰራለን። ከዚህም በላይ አማርኛን በያላችሁበት ዓለም ዳርቻ ሆናችሁ መማር ለምትፈልጉ ሁሉ ከዚህ ጋር በአጭር ጊዜ ብቻ አቀላጥፋችሁ እንድትጽፉ እንድታነቡ እናደርጋለን። እናንተ የሚጠበቅባችሁ ይህ ቻናል ወደ እናንተ ቪዲዮ ቀጥታ እንደደረሰ ሰብስክራይብ እያደረጋችሁ ለሌሎችም ሸር ማድረግ ነው ማለት ነው። እስካሁን ብዙ አጫጭር ቪዲዮዎችን እየሰራን ቆይተናል። ከፊደላት ጀምረን ቃላትን እንዲሁም አረፍተ ነገር ሌሎችንም ረጃጅም ምንባብና በጣም አስፈላጊ የሆኑ ጥቅሶችንም ከዚህ በፊት እየለቀቅን ቆይተናል። ዛሬ ደግሞ በአዲስ መልክ ይዤላችሁ የመጣሁት ረጅም ምንባብ ነው። ነገር ግን በውስጡ በጣም ብዙ ታሪኮች ያሉትና በህይወታችን ብዙ ተአምር ይሰራል ተብሎ የተጠበቁ አጫጭር አረፍተ ነገሮችና ጥቅሶች ናቸው። እነዚህን ጥቅሶች ደግሞ እናንተ በትኩረት ለመመልከት ሞክሩ። ማንበብ የምትችሉት ቀጥታ በማንበብ አሊያም ደግሞ ማንበብ የማትችሉት ደግሞ ስልካችሁን ከፍታችሁ በኤርፎን በማዳመጥ ትልቅ መልእክት ያለውን ይህንን ቪዲዮ መመልከት ወይም ማዳመጥ ትችላላችሁ ማለት ነው። በውስጥ መስመር መማር ለምትፈልጉ ደግሞ ከዚህ ጋር በምናስቀምጥላችሁ ስልክ በቀጥታ በመደወልም ሊሆን ይችላል። በኢሞ፣ በዋትስአፕ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች ታገኙናላችሁ። አማርኛን በአጭር ጊዜ አቀላጥፋችሁ እንድትጽፉ እንድታነቡ እናደርጋለን። ባላችሁበት ሆናችሁ በራሳችሁ ስልክ እንዲሁም በኮምፒውተር በላፕቶፓችሁ ብቻ እቤታችሁ ወይም በስራ ቦታችሁ ቁጭ ብላችሁ ማንበብና መጻፍ እንድትችሉ እናደርጋለን ማለት ነው። ከዚህ በተጨማሪ ደግሞ በሳምንት 5 ቀን ከሰኞ እስከ ዓርብ በውስጥ መስመር መማር ለምትፈልጉ አማርኛን ከጧቱ 1 ሰዓት እስከ ምሽቱ 6 ሰዓት ባሉ ሰዓት ብቻ አቀላጥፋችሁ እንድታነቡ እናደርጋለን ማለት ነው። ብዙዎች ተማሪዎች ተለውጠውበታል። እንደምታውቁት በዚህ ዘመን ብዙዎቻችን ማንበብ መጻፍ ሳንችል ቀርተን ምን ያህል ያምሮ እንደሚያስከትልብን ታውቃላችሁ። ስለዚህ በየቦታው ሂደን እንግዲህ እንደምታውቁት ገንዘብ ለማውጣት ባንክ ቤት ላይ ሊሆን ይችላል። በማንኛውም መስሪያ ቤቶች ሄደን ለመፈረመን ማንኛውንም ነገር ለማከናወን ሊሆን ይችላል። የግድ አማርኛ ማንበብና መጻፍ ያስፈልገናልና ይሄ ደግሞ እናንተ ሁሉንም ቦታው ላይ ሆናችሁ ስታዩት ነው ሊገባችሁ የሚችለው። ማንኛውም ሰው ማንበብና መጻፍ የቻለ ሰው ምንም ላይ ገባው ይችላል። ምንም ያን ያህል ያሳለፈው ታሪክ መስሎ ስለሚታየው ምንም ላይ መስሎ ይችላል። እናንተ ግን ገና ጀማሪዎች ከሆናችሁ ይህንን ቪዲዮ ሼር እና ላይክ እያደረጋችሁ ቤተሰብ ሁኑ። ከዚህ በተጨማሪ ዛሬ ይዤላችሁ የመጣሁት አማርኛ ረጅም ምንባብን እንዴት አድርገን ማንበብና መጻፍ እንደምንችል ቀለል ባለ ሁኔታ ረጋ ብዬ ነው የማነብላችሁ። እናንተ ምንድነው የምታደርጉት? እኔ ከማንበቤ በፊት ቀድማችሁ ማንበብ እንትችሉ ቀድማችሁ አንብቡ። ከዛ በኋላ ደግሞ እኔ ሳነበው ደግሞ እያንዳንዱን ስህተት ማግኘት ትችላላችሁ። ከዚህ በተጨማሪ ቴሌግራም ግሩፕ አለ። ይህንን የጻፋችሁትን ነገር አንብባችሁ በደንብ ከተረዳችሁት በኋላ እዛ ላይ አስቀምጡልኝ። እኔ ደግሞ የእናንተ ስህተት ያለውን ሁሉ በጥራት እያረምኩ አውጥቼ እልክላችኋለሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሂድ። የህይወት መንገድ የህይወት መጀመሪያ እንዴት አድርገን ነው የምናነበው? እያንዳንዱን ፊደል እየቆጠርን ነው ማንበብ ያለብን። የመጀመሪያ ስራችን የዚህን ቪዲዮ ትርጉም ለማግኘት ወይም የቃሉን ትርጉም ለማግኘት መጀመሪያ ማድረግ ያለብን ፊደላትን ነጣጥሎ ማወቅ ወይም ነጣጥለን ማንበብ ነው ማለት ነው። ከዛ በኋላ ፊደላትን ነጣጥለን ካወቅንና ካነበብን ቃላትን በአንድ ድምጽ እናነባለን። እነዚህን የመጀመሪያ የህይወት ሚለውን ልክ እንደኔ ታነቡና ከዛ የህይወት ብላችሁ በአንድ አፍታ ታነባላችሁ ማለት ነው። ከዛ በመቀጠል ሁለተኛ ደግሞ ይሄኛው መንገድ ነው አይደለም የሚለው መንገድ ብላችሁ ረጋ ብላችሁ ካነበባችሁ በኋላ መንገድ። ከዛ አዳላጭ የሰው ባህሪ ተንሸራታች የሰው ባህሪ ተንሸራታች። ልክ እንደዚህ ካነበባችሁ በኋላ እያንዳንዱን አሁን የመጀመሪያ ስራዬ ምንድነው የሆነው? ፊደላትን እየነጣጠልኩ ሳነብ ነበር። ከዛ ደግሞ ቃላትን በአንድ አፍታ ማንበብ ጀመርኩ። ከዛ ደግሞ ከፍ ስል ደግሞ ምን አደርጋለሁ? በአንድ አፍታ አንድ አረፍተ ነገር አነባለሁ ማለት ነው። ልክ እንደዛ እያደረጉ በሄድ ቁጥር በደንብ እረዳዋለሁ፣ ሙሉ ትርጉሙን ማግኘት እችላለሁ። ላነበብነው ነገር ትርጉም ያስፈልገዋል እንጂ አሁን ማንበባችን ብቻ በቂ አይደለም፣ ልንረዳው ይገባል። ስለዚህ የህይወት መንገድ አዳላጭ የሚለው ይሄ ስንት ቃላትን የያዘ ነው? 3 ቃላትን የያዘ ነው። ከዚህ ጋር ደግሞ የሰው ባህሪ ተንሸራታች ይላል አይደለ? ይሄም 3 ቃል የያዘ ነው። እነዚህ ምን ይባላሉ? ሀረግ፣ ያላለቁ ሀረጋት ይባላሉ። ያላለቁ ሀረጋት ወይም ያላለቀ አረፍተ ነገር
ሀረግ ይባላል ማለት ነው። ስለዚህ እነዚህም በአንድ ላይ ሁለቱ ሀረግ ናቸው። የህይወት መንገድ አዳላጭ፣ የሰው ባህሪ ተንሸራታች የሚለው ሀረግ ነው። ምክንያቱም ፍጻሜ አላገኘም። መጨረሻ ላይ እንትን ማለት አለበት። ሙሉ ለሙሉ መልእክቱን ለማስተላለፍ ሙሉ ፍጻሜ ማግኘት አለበት። ስለዚህ እነዚህ ሀረግ ናቸው ማለት ነው። ከዛ የዓለም ጸባይ ተገላባጭ መሆኑን ተረድተህ ህይወት ቢያዳልጥህም ሰው ቢንሸራተትብህም ዓለም ቢገላበጥብህም አንተነትህን አትርሳ። አያችሁት? ከዚህ ጋር ሲደርስ ነው አረፍተ ነገሩ ፍጻሜ ያገኘው። የመጨረሻ ሙሉ መልእክት ያስተላለፈው እዚህ ጋር አትርሳ ከሚለው ላይ በአራት ነጥብ ሲዘጋ ይሄ ሙሉ አረፍተ ነገር ሆነ ማለት ነው። ሙሉ አረፍተ ነገር ሆነ። ያ ማለት የህይወት መንገድ አዳላጭ፣ የሰው ባህሪ ተንሸራታች፣ የዓለም ጸባይ ተገላባጭ መሆኑን ተረዳ ብሎ ቢሆን ይሄ አንድ አረፍተ ነገር ይሆናል ማለት ነው። ነገር ግን ተረድተህ ብሎ አሁንም ሌላ ሐሳብ አለው። ህይወት ቢያዳልጥህም ሰው ቢንሸራተትብህም ዓለም ቢገላበጥብህም አንተነትህን አትርሳ። ከዚህ ጋር ሙሉ መልእክት ያስተላልፋል ማለት ምን ለማለት ነው የተፈለገው? እነዚህ ብዙ ባህሪያት ቢገጥምህም በሰው ልጅ ላይም በዓለም ላይም ብዙ አይነት ነገር ቢገጥምህም ግን መጨረሻ ላይ አንተነትህን ማስታወስን አለብህ። አንተነትህን መርሳት የለብህም ነው ዋናው ትርጉሙ ማለት ነው። ከዛ ምስቅልቅልህ ቢበዛም ማንነትህን ያዝ። ምስቅልቅልህ ቢበዛም ማንነትህን ያዝ። አወዳደቅህ እንዲያምር ስትወድቅ ውስጣዊ ማንነትህ አይውደቅ። አወዳደቅህ እንዲያምር ስትወድቅ ውስጣዊ ማንነትህ አይውደቅ። ስትነሳም አቋምህን ይዘህ ተነሳ። ተስፋህም ዘወትር ነፍስ ዝራባት። ብወድቅም እንደገና እነሳለሁ እያልክ ለውጥህን ንገረው። ማንኛውም ሰው ወድቄ እቀራለሁ የሚል አስተሳሰብ በአእምሮ ላይ መፈጠር የለበትም። ምክንያቱም ስኬት ብዙ መሰናክሎች እንዳሏት ማንኛውም ሰው ሊረዳ ይገባል። በየትኛውም አጋጣሚ ስንሰራ ብዙ መሰናክል ሊገጥመን ይችላል፣ ብዙ ችግር ሊገጥመን ይችላል። ነገር ግን ከችግሩም አልፎ አደናቅፎ ሊጥለን ይችላል። እንወድቃለን፣ ሰዎች ነንና እንፈተናለን፣ እንወድቃለን። ነገር ግን እንደወደቅን እንቀራለን ብሎ ማሰብ ደግሞ በጣም ጅልነት ነው። ስለዚህ ማንኛውም ሰው እንደወደቀ እንደማይቀርና ነገ ቀን እንደሚለውጠው ነገ ከሚፈልገው ደረጃ እንደሚደርስ እርግጠኛ ሆኖ ከውድቀቱ ተነስቶ ሌላ የተሻለ ነገር ሰርቶ መለወጥ እንዳለበት ማስተዋልና ማሰብ አለበት ማለት ነው። ለመጨረሻ እንዲህ ላንብብላችሁ። የህይወት መንገድ አዳላጭ፣ የሰው ባህሪ ተንሸራታች። ህይወት ሁሌም አዳላጭ ነች። የህይወት መንገድ አዳላጭ ነው። የሰው ባህሪም ተንሸራታች ነው፣ በቆመበት አይገኝም። የዓለም ጸባይ ተገላባጭ መሆኗን አትርሳ ወይም ተረዳ ለማለት ነው። ነገር ግን ይሄ ከወዲህ ከፊት ለፊት ዝርዝር ሀሳብ እንዳለው ያሳያል። እቺ 2 ነጥብ ከሰረዝ ማለት ወደፊት ብዙ ዝርዝር ሀሳብ አለ ማለት ነው። ስለዚህ የህይወት መንገድ አዳላጭ፣ የሰው ባህሪ ተንሸራታች፣ የዓለም ጸባይ ተገላባጭ መሆኑን ተረድተህ ህይወት ቢያዳልጥህም ሰው ቢንሸራተትብህም ዓለም ቢገላበጥብህም አንተነትህን አትርሳ። ምስቅልቅልህ ቢበዛም ማንነትህን ያዝ። አወዳደቅህ እንዲያምር ስትወድቅ ውስጣዊ ማንነትህ አይውደቅ። ስትነሳ አቋምህን ይዘህ ተነሳ። ተስፋህም ዘወትር ነፍስ ዝራባት። ተስፋህን ዘወትር ነፍስ ዝራባት። ብወድቅም እንደገና እነሳለሁ እያልክ ለውጥህን ንገረው። ይህ ማለት በማንኛውም ውድቀት ውስጥ ተስፋ እንዳለን
ሁላችንም ተስፋችን ረጅምና አጭር ያልሆነ አድርገን ለወደፊት ዘላቂና ታማኝ ስራ ሰርተን ተለውጠን ራሳችን ማግኘት አለብን ማለት ነው። ቤተሰብ ዛሬ ይሄ ቪዲዮ ለእናንተ ይጠቅማል ብዬ ያሰብኩትም ስለሆነ እንደወደዳችሁትም እርግጠኛ ነኝ። ላይክ እና ሼር እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በተለይ ነባር ቤተሰቦቻችን ከተለመደው በላይ ሼር እያደረጋችሁ ላይክ እያደረጋችሁ እንድታዩት ቪዲዮአችን በደንብ እየታየ አይደለም፣ ቁሟል፣ እይታው ቀንሷል። ስለዚህ ይሄ ደግሞ የእናንተ የዘወትር ድጋፋችሁ ነው ከዚህ ያደረሰን። አሁንም ከዚህ በበለጠ ደግሞ በተሻለ ሁኔታ ታይቶ ለሌሎች የሚዳረስ ዘንድ አማርኛ ማንበብና መጻፍ ለተቸገሩት ይደርስላቸው ዘንድ ዘወትር መልካም ትብብራችሁን አይለየኝ እያልኩኝ አሁንም በበለጠ አሳስባለሁ። አብራችሁ ስለነበራችሁ ከልብ እያመሰገንኩ በሌላ ክላስ ከምንገናኝ ደግሞ እናንተ ላይክ እና ሼር ማድረግ የዘወትር ድጋፋችሁ እንዳይለየኝ እያልኩ ከወዲሁ አሳስባለሁ። ከልብ አመሰግናለሁ አብራችሁ ስለቆያችሁ። መልካም ጊዜ ይሆንላችሁ።